የተዳፈነ ከፊያሜታ አምሃ። አሁን የምኖረው ህይወት ህልም በሆነና ካለውበት ቅዠት ነቅቼ ህልም ብዬ ባስወግደው ደስ ይለኛል። ምክንያቱም ራሴ የመረጥኩትን የምወደውን ወንድ ለማግባት 2 ወር ቀርቶኛል። ግን እኔ የሌላው ወንድ አልጋ ውስጥ ራሴን አገኘሁት። መቼም ይሆናል ብዬ አስቤው አላውቅም ነበር። በጣም የምወደውና ላገባው የታጨውለት ወንድ በጣም ያምነኛል፣ ይወደኛልም። ዓለም ላይ ደግ ልብ ካላቸው ሰዎች ቀዳሚው የኔ ጮኛ ነው። ለረጅም ዓመት ለሱ ታማኝ ነበርኩ፣ እሱም ለኔ ታማኝ ነው። ከራሴ በላይ አምነዋለሁ። እኔ ብቻ ሳልሆን ቤተሰቦቼ ይወዱታል፣ ያምኑታል። እስከማገባው ቸኩዬ ነበር። ግን አሁን እምነቴን አጉድዬ የሌላ ሰው እቅፍ ውስጥ ነኝ። ፊቴን ወደ ግድግዳው አዙሬ ተኝቻለሁ። አይኖቼም ባቅርረዋል። ዳዊት ጀርባዬን በጣቶቹ እየነካካ ነው። እንኳን ነክቶኝ ሲጠጋኝ ሰውነቴ ይገላል። አሁን ግን ጭንቀት ውስጥ ስለሆንኩ ምንም እየተሰማኝ አይደለም። በረጅሙ ተንፍሶ እኔን መነካካት አቁሞ በጀርባው ተንጋሎ ተኛ። ቆይ ምን ልናደርግ ነው ብሎ ሲጠይቀኝ እንባዬን ጠርጌ ወደሱ ዞርኩኝ። ምን አይነት ጥያቄ ነው የምትጠይቀኝ? የምናደርገው እኮ የታወቀ ነው። ሁለታችንም ወደ ትክክለኛ ህይወታችን እንመለሳለን አልኩት። ስለዚህ ከኔ ጋር ካልጋ የዘለለ ምንም አይነት ግንኙነት እንዲኖርሽ አትፈልጊም ማለት ነው ሲለኝ በራሴም በሱም ተበሳጨው። ለምንድን ነው እኔን የሚያናድር ነገር መናገር የሚያስደስት? ወደ አንተ የመጣሁት እኮ በጣም ስለጨነቀኝ ነው ስለው ወደ ደረቱ አስጠግቶ አቀፈኝ። ምን ላድርግ? ልቤ ከጭንቅላቴ በላይ ሆኖብኛል። እያሰብኩ ያለሁት በልቤ ነው። ለዛ ነው እኔም እየተጨነኩ ያለሁት አለ። ዳዊት የጮኛዬ የልብ ጓደኛ ነው። ከልጅነታቸው ጀምረው አብሮ አደግ ጓደኞች ናቸው። በመካከላቸው ምንም አይነት ውሸትም ሆነ ሚስጥር አልነበረም። ወንድሜ ነው የሚባባሉት። በቅርብ ለማያውቃቸው ሰዎች መንታ ወንድማማቾች ነው የሚመስሉት። እናም እኔ በእነዚህ ሰዎች መካከል ነው የገባሁት። የሁለቱም ቤተሰቦች ደግሞ ከኔ ቤተሰቦች ጋር ቅርብ ወዳጆች ናቸው። ከጮኛዬ ቃላብ ጋር የፍቅር ግንኙነት ስንጀምር በእናንተ ምክንያት የረጅም ዓመት ወዳጅነታችን እንዲበላሽ አንፈልግም፣ ይሄ ግንኙነት መቆም አለበት ብለውን ነበር። ግን ቃልዬና እኔ በፍቅር ከነፍን። የኛ ግንኙነት እድሜ ልክ የሚዘልቅ ነው፣ በጣም እንፋቀራለን አልናቸው። ሁለቱም ከብዙ ማቅማማት በኋላ ነበር በእኛ ሐሳብ የተስማሙት። እኔና ቃልዬ ስንጣላ የሁለታችንም ቤተሰቦች በጣም ይቆጣሉ። ሁለታችንንም ገስጸው ያስታርቁናል። እኛም መረር ያለ ጸብ አንጣላም። በስተመጨረሻም ለመጋባት ወሰንን። ግን ከዳዊት ጋር የማይሆን ስህተት ውስጥ ገባን። ጭራሽ ዳዊት ሁሉንም ነገር እንናገርና ያበጠ ይፈንዳ ብሎ ነበር። እኔ ግን ይሄ እንዲሆን አልፈልግም። ለዳዊት የሚሰማኝ ስሜት ጊዜያዊ ነው ብዬ አስባለሁ። ከቃልዬ ጋር ግን ጥልቅ ፍቅርና የማይበጠስ ግንኙነት ነው ያለን። በዚህ ጊዜያዊ ስሜት ምክንያት ነገሮች እንዲበላሹ አልፈልግም። ዳዊት ነገሩን እንዳያበላሽ አስጠንቅቄዋለሁ። እሱ ግን ቃልዬን እንዳገባ አይፈልግም። ከሱ በላይ እኔ አፈቅርሻለሁ፣ አንቺን ቤተሰቦችሽን ፈርተሽ ነው እንጂ ለኔ ያለሽ ፍቅር ይበልጣል ይለኛል። ሁለታችን በድብቅ የምንገናኝበት ቤት አለን። ይህንን አፓርታማ የተከራየው ዳዊት ነው። ሁለታችንም በነጻነት ጊዜ እናሳልፋለን። አንዳንዴ ከሁሉም ነገር መራቅ ስንፈልግ እየመጣን እዚህ አፓርታማ እናርፋለን። አሁንም እዚሁ ቤት አልጋ ውስጥ ነን። የዳዊት እቅፍ ውስጥ ስገባ ሁሉም ነገር ጸጥ ያለ ይመስለኛል። ከቅፉ ባልወጣ ደስታዬ ነው። ለምን ዛሬ እዚሁ አናድርም አለ። በፍጹም አይሆንም ብዬ ተስፈንጥሬ ተነሳው። ስራ አለኝ አመሻለሁ ነው ያልኳቸው በማለት ልብሴን መለባበስ ጀመርኩ። ስለመሸብኝ ከናርዲ ጋር ወደሷ ቤት ሄድኩ ባያቸው እና ከኔ ጋር ደሪ እባክሽ ብሎ ለመነኝ። ማደር ፈልጌያለሁ፣ ግን ደግሞ ቤተሰቦቼ ሰሞኑን አይናቸው እኔ ላይ ነው። ስለዚህ ማደር አልችልም። አቅፎ ግንባሬን ስሞ ሸኘኝ። ወደ ቤት ስሄድ ቃልዬ ደወለ።
ምነው በሰላም ነው ሳትደውይልኝ አመሸሽ እኮ አለ። ወደ ዳዊት እየሄድኩ ያለ ደውሎልኝ ነበር። መልሼ ደውላለሁ ስራ ላይ ነኝ ብዬ ሳልደውል ረሳሁት። ስራ ገናውን የጨረስኩት ወደ ቤት እየሄድኩ ነው ስለው እስከዚህ ሰዓት ቆይቼ መስራቴ ገረመው። ለማንኛውም ነገ ራት አብረን እንድንወጣ ልጠይቅሽ ነበር ይመችሻል ሲለኝ አቅማማው። ምክንያቱም ነገም በዚህ ሰዓት ከዳዊት ጋር ለመገናኘት ተቀጣጥረናል። ግን ደግሞ ሰሞኑን ለቃልዬ ጊዜ ስላልሰጠሁት የዳዊትን ቀጠሮ ሰርዤ ወደ ቃልዬ ለመሄድ ወሰንኩኝ። ምን ነው ዝም አልሽ? አይመችሽም እንዴ አለ። ይመቸኛል፣ እንገናኛለን አልኩት። ቤት ስገባ ከእናቴ ውጪ ሌሎቹ ተኝተዋል። እናቴ ግን ቁጭ ብላ እየጠበቀችኝ ነበር። እማዬ ይቅርታ ስራ ስለበዛብኝ ነው ብዬ ጉንጯን ስስማት ፊቷ ተቀየረ። ሰውነቴ በፍርሃት እየራደ ነው። ምኑና ነው አወቀችብኝ እንደ እያልኩኝ በውስጤ እያብሰለሰልኩ ነው። ከቅርብ ጊዜ ወዲህ አምሽተሽ መስራት ጀምረሻል፣ መስሪያ ቤታችሁ አዲስ ሕግ አወጣ እንዴ ስትለኝ ስራ እንዳላመሸው መጠራጠሩ አገባኝ። አምሽተሽ መስራት ግዴታ አይደለም፣ ግን እኔ ስራ ስለሚበዛብኝ አምሽቼ እየሰራው ነው አልኳት። ለማንኛውም ገላሽን ታጥበሽ ተኚ፣ አንቺ ላይ ያለው ጠረን የሌላ ሰው ነው ብላ ወደ መኝታ ክፍሏ ገባች። እንደዚህ ደንግጬ አላውቅም። ሰውነቴ ዳዊትን እንደሚሸት ያስተዋልኩት ገና አሁን ነው። በፍጥነት ወደ ሻወር ገባው። የታጠብኩ እምባዬን መቆጣጠር አልቻልኩም። ምን አይነት ነገር ውስጥ ነው የገባሁት? ለምንድነው ቃልዬ ላይ ይህንን ነገር የማደርገው? እምባዬ ከውሃው ጋር አብሮ እየፈሰሰ ነው። ለዳዊት የሚሰማኝ ስሜት ጊዜያዊ እንደሆነና ከትንሽ ጊዜ በኋላ የሚጠፋ መስሎኝ ነበር። ግን እየባሰ እንጂ እየጠፋ አይደለም። ምን እንደማደርግ ግራ ገብቶኛል። በዛ ላይ እማዬ ጠርጥራኛለች። የማደርገውን ሁሉ በአይነ ቁራኛ እየተከታተለች ነው። በነጋታው ለቁርስ ወደ ጠረጴዛው ስቀርብ አባዬ ስለ ሥራ ማውራት ጀመረ። ልጄ እስከ ምሽት እየሰራሽ ራስሽን አታስጨንቂ። ስራው እያደከመሽ እንደሆነና ጊዜሽን እያጣበበ እንደሆነ እያየው ነው። ወይም ተየውና ከኛ ጋር መስራት ጀምሪ። የንግዱ ዓለም ውስጥ ብትገቢ እንደሚያዋጣሽ እርግጠኛ ነኝ አለ። አባቴ ይህንን ሲናገር እናቴን ሰረቅ አድርጋ ያየዋት በትዝብት እየተመለከተችኝ ነው። ወንድሜና እህቴ ከአባቴ ጋር ተስማምተዋል። በተማርሽበት እንድትሰሪ የሚያስገድድሽ የለም፣ ከኛ ጋር ብትሰሪ ጥሩ ይመስለኛል አሉ። የእናቴ ሁኔታ እያሸማቀቀኝ ነው። በቃ አስብበታለሁ፣ አሁን ረፍዶብኛል ልሂድ ብዬ ስነሳ ዛሬ በጊዜ ወደ ቤትሽ ተመለሽ ያለችኝ እማዬ። እኔም ከቃልዬ ጋር የራት ቀጠሮ እንዳለብን ነገርኳት። የእውነት ከጮኛሽ ጋር ነው ወይስ ሌላ የራት ቀጠሮ ነው ብላ አስደንጋጭ ጥያቄ ጠየቀችኝ። ሌሎቹ በእናቴ ንግግር ግራ ተጋብተው እናቴን እያዩአት ነው። ከቃልዬ ጋር ራት ቀጠሮ አለብኝ ብላ በግልጽ እየነገረችሽ እኮ ነው ብሎ አባዬ እናቴን ተናገራት። እንደ ትላንቱ እንዳታመሺ፣ ካመሸሽም እንዳትመጪ፣ እዛው ደሪ አለችኝ። አባቴ ተናደደ። እንዴት እዛው ደሪ ትያታለሽ? ከመሸባትና ወደ ቤቷ መምጣት ከፈለገች እኔ አባቷ ሄጄ አመጣታለሁ አላት። ደህና ዋሉ ብዬ ከቤት ወጣው። እንደወጣው ውስጥ ያለውን የጭንቀት አየር አስወጥቼ ንጹህ አየር ሳብኩኝ። ቀን ሙሉ ስጨነቅ ነበር። ከስራ እንደወጣው ከቃልዬ ጋር ወደ ተቀጣጠርንበት ቦታ ሄድኩኝ። የኔ ፍቅር ብሎ ሲያቅፈኝ ሰውነቴ ተሸማቀቀ። እንደዚህ ሲሆን አይቶኝ ስለማያውቅ ደነገጠ። ምን ነው አሞሻል እንዴ በማለት ጠየቀኝ። እኔም ሰውነቴን ዘና ለማድረግ እየሞከርኩ ደህና መሆኔን አሳወቅኩት። ሰርጋችን የተወሰነ ጊዜ ነው የቀረው፣ ግን በጣም ስለቸኮልኩ ነው መሰል ቀኑ አልደርሳለኝ አለ እጄን እየነካካ። እንደሌላው ጊዜ አይኖቹን በፍቅር እያየው ፈገግ ማለት አልቻልኩም። አሁን ከአይኖቹ እየሸሸው ነው። ሰርጉ አልደርስ ብሎኛል፣ ጭራሽ የአብድ የሆነ ሰው ለመጋባት ቸኩላችኋል እያለ እየጨቀጨቀኝ ነው አለ። የአብድ ያለው ሰው ዳዊትን ነው። ፈጠን ብዬ ምላሽ ሰጠሁት። በጭራሽ ሰርጉ አይራዘምም፣ ቶሎ መጋባት አለብን አልኩት። ዳዊት ይሄንን ሰርግ ለማስቀረት የሚችለውን እያደረገ ነው። እኔ ደግሞ ቶሎ አግብቼ መገላገል ነው የምፈልገው።
ራት ለማዘዝ እየተዘጋጀን ያለ ዳዊት ወደኛ ሲመጣ አየሁት። ደንግጬ እዚህ ምን ሊሰራ ነው የመጣው ብዬ በቀስታ ቃልዬን ጠየቅኩት። እኔ ነኝ እንዲመጣ የጋበዝኩት አለ። ዳዊት ሁለታችንንም ሰላም ብሎ ተቀመጠ። የተጨነቀው የሚፈራ አይመስልም። ያው የድሮው ዳዊት ነው። ዳዊት ለራት የቀጠራት ሴት እንደቀረችበት ሲነግረኝ አሳዘነኝ። ድብርቱ እንዲለቀው ብዬ ከኛ ጋር ራት እንዲበላ ጋበዝኩት ሲለኝ በጣም ተበሳጨው። እንዲመጣ ከመናገር በፊት ለኔ ማሳወቅ ነበረብህ አልኩት። የዛሬው ሁኔታዬ ስለተለየበት ወደ ጆሮዬ ጠጋ ብሎ ዛሬ ምን ነክቶሽ ነው በማለት ጠየቀኝ። ብስጭቴንና ጭንቀቴን ዋጥ አድርጌ በጣም ይቅርታ አልኩት። ዳዊት በድፍረት መምጣቱ ሳያንስ ጭራሽ አርፎ አልቀመጥ አለ። በጠረጴዛው ስር በእግሮቹ እግሬን እየነካኝ ነው። ከሱ ለመሸሽ ብሞክርም አልተሳካልኝም። ቃልዬ በጣም እድለኛ እንደሆንክ ታውቃለህ አይደል በማለት ፈገግ አለ። ቃልዬም ጓደኛው ምን ሊነግረው እንደሆነ ለመስማት እየጠበቀ ነው። ይቺን የመሰለች ውብና ብልህ እንዲሁም ታማኝ ሴት ሚስት ልታደርግ ነው አለው። አዎ ሁልጊዜም ፈጣሪን አመሰግናለሁ፣ ላንተም የኔ ዕድል እንዲገጥም እመኛለሁ አለው ቃል። ዳዊትም እኔን እያየ አሜን አለው። ከመጨነቄ የተነሳ ሰውነቴ በላብ ተዘፍቋል። ቃልዬ ደግሞ ከወትሮ ስለተለየውበት ተጨንቋል። ዳዊት እኔን ማሸማቀቁን ቀጥሏል። በእግሮቹ እግሮቼን እየነካካ ነው፣ በአይኖቹ ደግሞ ፍቅሩን እያሳየኝ ነው። ቃልዬ ይሄንን ድርጊቱን ልብ አላለውም። መታጠቢያ ቤት ልሂድ ብዬ ተነስቼ ሄድኩኝ። አንገቴንና ፊቴን ውሃ ሳስነካው ሰውነቴ በጣም ግሏል። ቀና ብዬ ራሴን በመስታወት አየሁት። አሁን እየሆነ ያለው ነገር ክህደት ነው። ሁለታችንም አይኑን እያየን እየዋሸነው ነው። እሱ ምንም የሚያውቀው ነገር የለም። ጮኛውንም ሆነ የልብ ጓደኛውን ከልቡ ያምናቸዋል። ይህንን እያሰብኩ ፊቴን በመስታወት ስመለከት አይኔን ባቀረረ። ቃልዬን እኮ በጣም አፈቅረዋለሁ። ለምንድነው እንደዚህ አይነት ስህተት የምሰራው? ከዚህ በኋላ ይህንን ነገር አልደግሞም። ከዳዊት ርቃለሁ፣ ለቃልዬ ታማኝ ሴት ሆናለሁ ብዬ ለራሴ ቃል ገባው። እዛው እንደቆምኩኝ ዳዊት ስልክ የሚያናግር መስሎ ያኔ ወዳለውበት መታጠቢያ ክፍል ገባ። እንደገባ ሊሰማኝ ሞከረ። በጭራሽ አይሆንም፣ ከዚህ በኋላ ስተት መስራት አልፈልግም አልኩት። በድንጋጤ ተመለከተኝ። ነገሩ ላይ ጠልቀን ከገባን በኋላ መጸጸት ጀመርሽ? ቆይ ከኔ መራቅ ላንቺ በጣም ቀላል ነው ማለት ነው ብሎ ጠየቀኝ። ቀላል እንደማይሆን እርግጠኛ ነኝ፣ ነገር ግን መራቅ ግዴታ ነው ስለው ተበሳጨ። እኔ ግን ካንቺ መራቅ ይከብደኛል። እነዚህን አይኖችሽን፣ ከንፈሮችሽንና ጠረንሽን በቀላሉ መርሳት አልችልም። አሁን ራሱ ከጎኔ ቆመሽ እየናፈቅሽኝ ነው። አቅፌ በስምሽና አንገትሽ ስር ያለውን ጠረንሽን ባሸት ደስ ይለኛል አለ። ከዚህ በላይ እዚህ መቆየት የለብኝም ብዬ ልወጣ ስል እጄን ሳብ አድርጎ ሳመኝ። እየሳመኝ ያለ አንድ ሴት ወደ መታጠቢያ ክፍሉ ገባች። በጣም ደነገጥኩ። ቶሎ ብዬ ወጥቼ ወደ ቃልዬ ሄድኩኝ። እሱ ስልኩን እየነካካ ነበር። ቆየው ባደል የኔ ፍቅር ብዬ ጉንጩን ስሜ ተቀመጥኩ። ከትንሽ ቆይታ በኋላ ዳዊት መጣ። ሲስመኝ ያየችው ሴት በርቀት ከሰዎች ጋር ተቀምጣ ታይኛለች። መታጠቢያ ቤት ውስጥ ያየችው ነገር ድብቅ እንደሆነና አብሮኝ ያለውን ወንድ እየዋሸው እንደሆነ ገብቷታል። መታ ብትናገር ምን ልሆን ነው እያልኩኝ ብቻዬን እጨነቃለሁ። ብንሄድ ደስ ይለኛል አልኩት። ትንሽን ቆይ ቤት ድረስ አደርስሻለሁ አለኝ። እኔ ግን ወደ ቤት መሄድ እንደማልፈልግና ከሱ ጋር ብሆን ደስ እንደሚለኝ ነገርኩት። የዳዊት ፊት ሲቀያየር አየሁት። ከቃልዬ ጋር እንዳደር አይፈልግም፣ ለዛውም በራሴ ፍላጎት። ቃልዬ ግን ደስ ብሎታል። ስለዚህ በጣም ናፍቄሻለሁ ማለት ነው አለኝ በፍቅር አይን እየተመለከተኝ። እኔም እንደናፈቀኝ ነገርኩት። ለቤተሰቦች ነግረሻቸዋል አለ ዳዊት። ወደ ቤት እንደሄድ ምክንያት እየፈለገልኝ ነው። እኔ ደግሞ ከሱ ለመራቅና ከቃልዬ ጋር ያለውን ክፍተት አጥብቤ ከሱ ጋር ለመጣበቅ እየሞከርኩ ነው። ባድረም ችግር የለውም፣ ቃልዬ እኮ ጮኛዬ ነው፣ ምንም አይሉኝም አልኩት። እሱን ታዩ፣ እሱ ራሱ ብቻውን ስለሚያድር ቀንቶ ነው። እንደሱ ብቻዬን እንዳድር ፈልጓል። እንደዚህ በሰው ከምትቀና የራስህን ግራ ጎን ፈልግ ብዬ መከርኩት። እሱ ግን እየሰማኝ አይደለም አለ።
በቅርቡ ጠብቅ አስተዋውቃለሁ አለው ዳዊት። ቦርሳዬን በመያዝ በቃ እንሂድ አልኳቸው። ከዚህ በላይ እየተጨነኩ መቆየት አልፈለኩም። ዳዊት እኛን ተሰናብቶ ወደ መኪናው እየተራመደ ወደ ቤት የምትሄጂ ከሆነ እኔ በዛው እግረ መንገድ ላድርስሽ፣ ቃልዬ አንቺን አድርሶ እስከሚመለስ በጣም ይመሽበታል አለ። ቃልዬ የሳቀ አንተ ሰውዬ ዛሬ ጭንቅላትን የመታ ነገር አለ መሰል፣ አብረን እንደምናደር ነገረች እኮ አለው። እንደዛ ከሆነ መልካም አዳር ብሎ ወደ መኪናው ገባ። እኔም ከቃልዬ ጋር ለማደር ከሱ ጋር ሄድኩኝ። ቃልዬ ስለ ዳዊት እያወራኝ ነበር። ከቅርብ ጊዜ ወዲህ የማላቀው ሰው እየሆነብኝ ነው። የሆነ የደበቀኝ ነገር እንዳለም እየታወቀኝ ነው። የማይሆን ስህተት ሰርቶ አደጋ ላይ እንዳይወድቅ ፈርቻለሁ። ሕይወት ውስጥ የገባች ሴት ያለች ይመስለኛል፣ ግን ሊነግረኝ አልፈለገም አለ። ይህኔ በድንጋጤ ልቤ መምታት ጀመረ። እንዴት አወክ? እንዲሁ ጠርጥረህ ነው ወይስ እሱ ነግሮ ነው ብዬ ጠየቅኩት። ጠርጥሬ ነው። ፍቅር ውስጥ እንደሆነ በግልጽ ያስታውቃል፣ ግን ደግሞ የተከለከለ ፍቅር ይመስለኛል። ዳዊት ሁልጊዜ የሚወዳቸው ሴቶች የተከለከሉ ናቸው። ከዚህ በፊት 2 ሴቶች ጋር የፍቅር ግንኙነት ጀምሮ ነበር፣ ግን ሁለቱም ባለ ትዳር ነበሩ አለ። ዳዊት ይሄንን ለኔ አልነገረኝም ነበር። አሁን ቃልዬ ሲነግረኝ ያወቅኩት። በነዛ ሴቶች መቅናት ጀመርኩ። በጣም ቆንጆ ነበሩ ብዬ ቃልዬን ጠየቅኩት። እሱም እየሳቀ አዎ ቆንጆ ነበሩ፣ በተለይ ደግሞ መሴ የምትባለው ውብ ነበረች። ተዋደው ነበር፣ ግን ባሏ ባለስልጣን ስለሆነ እሷ ፈራች። ዳዊትም ፈርቶ ይሆን ሰልችታው ባላውቅም ችላ አላት ብሎ ነገረኝ። መሲ ምን አይነት ሴት ትሆን? በጣም ቆንጆ ትሆን? ዳዊት ከሷ ጋር ሲሆን ደስ ይለዋል ወይስ ተሰለቸው ነበር እያልኩ ጭንቅላቴን በማይረባ ሐሳብ ማጨናነቅ ጀመርኩ። በጣም ይወዳት ነበር ብዬ ቃልዬን ጠየቅኩት። ቃልዬ ስለ ጓደኞቹ ሚስጥር ብዙም ማውራት አይፈልግም። አሁንም ስለ ጨነቀው ነው ጭምጭምታውን የነገረኝ ይመስለኛል ብሎ መለሰልኝ። ከቃልዬ ጋር አብሬ በሄድም ተቃቅፈን ከመተኛት ውጪ ምንም አልተፈጠረ። የቃልዬ ቅፍ ውስጡኝ የማስበው ዳዊትን ነው። አሁን ቃልዬ ጋር ስለሆንኩ ተናዶ ወደ ሌላ ሴት ሂዶ ይሁን? እንደዛ ካደረገ መቼም ይቅር አልለውም እያልኩ አስባለሁ። ግን ወዲያው መልሼ እኔ ምን አገባኝ፣ ከዚህ በኋላ ከሱ ጋር ላለመገናኘት ወስኛለሁ። ቃልዬ እንቅልፍ ይዞታል። እኔ ግን መተኛት ስላልቻልኩ ስልኬን አንስቼ ለዳዊት መልእክት መጻፍ ጀመርኩ። እንቅልፍ ሊወስደኝ አልቻለም ብዬ ላኩለት። እሱ ግን አልመለሰልኝም። ተኛ እንዴ ብዬ ድጋሚ ላኩለት። ዳዊት መልእክት አልመለሰም። የትና ከማን ጋር ሆኖ ነው ብዬ መበሳጨት ጀመርኩ። እንቅልፍ ሳልተኛ ነበር ያደርኩት። በነጋታው ከቃልዬና ከቤተሰቦቹ ጋር ቁርስ በልቼ በዚህ ወደ ስራ ሄድኩኝ። ወደ ስራ እየሄድኩ ያለ ነበር ለዳዊት የደወልኩለት። ስልኩን ቢያነሳውም በስርዓት እያናገረኝ አልነበረም። መልእክት ልኬልህ ነበር፣ ለምንድን ነው ያልመለስከው ብዬ ጠየቅኩት። ከጮኛሽ ጋር ተኝተሽ እኩለ ሌሊት ላይ ለኔ መልእክት መላክ አግባብ አይደለም፣ በዛ ላይ ተኝቼ ነበር ብሎ መለሰልኝ። ንግግሩ አበሳጨኝ። ከሌላ ሴት ጋር ነበርኩ ማለት አፍረ ነው ስለው ከት ብሎ ሳቀ። አዎ ከሌላ ሴት ጋር ነበርኩ፣ አንቺ እኔን የመቆጣጠር መብት የለሽም ሲለኝ ንዴቴ ከቁጥጥር ውጭ ሆነ። ወደ ስራ ቦታ መሄዴን ትቼ ዳዊት ወዳለበት ሄድኩኝ። እሱና እኔ የምንገናኝበት ቤት ነበር። ቁልፍ ስላለኝ ሳላንኳኳ ከፍቼ ገባው። ሻወር ገብቶ ነበር። እስከሚወጣ ቁጭ ብዬ ጠበቅኩት። ሳይኝ ደነገጠ። ስራ እየገባው ነው ብለሽ ነበር፣ እንዴት መጣሽ አለ። ከማን ጋር ነው ያደርከው ብዬ ጠየቅኩት። እየሳቀ የመጣሽው ከማን ጋር እንደሆንኩ ለማወቅ ነው አለ። አዎ ማወቅ ፈልጋለሁ። እዚህ ቤት ውስጥ ከኔ ሌላ የምትመጣ ሴት ካለች ማወቅ ፈልጋለሁ አልኩት። እንደዚህ ሆነው በቅናት እንደሆነ ገብቶታል። አንቺ ጮኛ ያለሽ ሴት ነሽ፣ በቅርቡ ታገቢያለሽ። አሁን ራሱ ከሱ ጋር አድረሽ ነው የመጣሽው። ስለዚህ እኔ ጋር ስለሚሆኑ ሴቶች መጨነቅ የለብሽም አለ። ግን እኮ እውነቱን ነው። ለምንድን ነው አሁን እዚህ ድረስ የመጣሁት? ላገባ እኮ ነው። ከቤት ለመውጣት በፍጥነት ወደ በሩ ስራመድ
እጄን ያዘኝ። ከቃልዬ ጋር ማደርሽን ልታስታውሺ ነው እዚህ ድረስ የመጣሽው ነው ወይስ ቀንተሽ ነው ብሎ ጠየቀኝ። አይኖቹ የውስጡን እሳት ያሳያሉ። መምጣት አልነበረብኝም፣ እውነትህን ነው። ከትንሽ ጊዜ በኋላ አገባለሁ። ስለዚህ ስሜቴን መቆጣጠር አለብኝ። ቃልዬን እወደዋለሁ። እሱን የሚያስከፋ ነገር ማድረግ አልፈልግም አልኩት። ዳዊት ከመናደዱ ብዛት የደም ስሩ እየተገታተረ ነው። አሁን እጄን ልቀቀኝ፣ ወደ ስራ መሄድ አለብኝ። ከዚህ በኋላ ግንኙነታችን እንዲቆም ከፈለግሽ ለመጨረሻ ጊዜ ዛሬ አብረን እንዋል፣ ከዛ በሰላም እንለያያለን። ትንሽ አቅማማው፣ ግን ከዳዊት ጋር ለመጨረሻ ጊዜ ጥሩ የሚባል ጊዜ ማሳለፍ ፈልጋለሁ። እሺ ብዬ በሐሳቡ ተስማማው። ላለቃዬ ደውዬ እንዳመመኝና መምጣት እንደማልችል ነገርኩት። ዳዊት ሊወጣ ነበረ፣ ግን ሐሳቡን ቀየረ። የመጨረሻ ቀናችንን የጀመርነው ምግብ በማብሰል ነበር። አብረን መስራት ጀመርን። ከቃልዬ ጋር አዳር እንዴት ነበር ብሎ ጠየቀኝ። አነጋገሩ ቅሬታና ንዴት የተሞላ ነበር። ይሄ ቀን እንዲበላሽ አልፈልግም። ስለዚህ እኔ ቀዝቀዝ ማለት አለብኝ። ከቃልዬ ጋር እንዳሰብኩ አይነት ሌሊት አላሳለፍንም። ተቃቅፈን ያደርነው አልኩት። እሱ ግን አላመነኝም። ከት ብሎ በመሳቅ ይህንን ተራ ውሸት የማምንሽ ይመስልሻል አለ። እውነቴን ነው፣ ምንም ነገር አላደረግንም ስለው በረጅሙ ተነፈሰ። ትላንት ማታ አብራችሁ ስትሄዱ በጣም ተናድጄ ነበር። ከፍቶኝ አልቅሻለሁ። ወደ እናንተ መጥቼ እሷ የኔ ሴት ናት ብዬ እጅሽን ይዤ ልመጣ ቃቶኝ ነበር። ግን ደግሞ እንደዛ ማድረግ ከበደኝ። ሕይወትሽን የማበላሸው መስሎ ተሰማኝ ብሎ ሲነግረኝ በጣም አሳዘነኝ። አሁን ራሱ አይኖቹን ባቅረረዋል። ወደሱ ጠጋ ብዬ ጉንጩን በእጆቼ እየነካካው የኔም ልብ እዚህ አንተ ጋር ነው። የሱ ቅፍ ውስጥ ሆኜ አንተን እያሰብኩ ስለነበር ከሱ ጋር ምንም ማድረግ አልፈለኩም። ግን ሌሊቱን ሙሉ እንቅልፍ መተኛት አልቻልኩም። መልእክቴን አልመልስልኝ ስትል በንዴት ከሌላ ሴት ጋር የሆንክ መስሎኝ ውስጤ በቅናት ሲቃጠል ነበር። ስራ መግባቴን ትቼ ወደዚህ የመጣሁትም ከማን ጋር እንዳደርክ ለማወቅ ነበር ስለው አቀፈኝ። የእውነት ግን ዛሬ መጨረሻ ቀናችን የሚሆነው አልናፍቅሽም በማለት ጠየቀኝ። ትናፍቀኛለህ፣ ግን ደግሞ ያንተና የኔ ዕጣ ፈንታ የተለየ ነው። አብረን መሆን አንችልም። ለምን አንሞክርም? እንጥፋና አብረን እንኑር። ቃልዬም ሆነ ቤተሰቦቻችን ለተወሰነ ጊዜ ነው የሚጎዱት። ቀስ በቀስ ይረሱናል። ይህንን አልሞክረውም። ቤተሰቦቼና ቃልዬ ላይ እንደዚህ አላደርግም። የመጨረሻ ቀናችንን ላለማበላሸት አልተጨቃጨቅንም። ቤት ውስጥ ደስ የሚል የፍቅር ጊዜ እያሳለፍን ነው። ምሳ ሰዓት አካባቢ እማዬ ደወለችልኝ። የማወራውን ነገር መጠንቀቅ አለብኝ። እናቴ ሰሞኑን እየተጠራጠረችኝ ስለሆነ አሁን አንድ ነገር ከተሳሳትኩ ሙሉ ለሙሉ እርግጠኛ ትሆናለች። ስልኩን አንስቼ ሰላምታ ከተለዋወጥን በኋላ ስራ ቦታ እንደሆንኩ ነገርኳት። በቃ መልካም ቀን ይሆንልሽ ብላ ስልኩን ዘጋችው። ዳዊት ለምን ስራ ቦታ ነኝ ብለሽ ዋሸሽ? የሆነ ሰው ስራ ለመግባትሽን ቢናገርስ አለ። መቼም እናቴ ስራ ቦታ አትሄድም፣ በዛ ላይ ማን ሊነግራት ይችላል አልኩት። ከትንሽ ቆይታ በኋላ በሩ ተንኳኳ። በጣም ደነገጥኩ። የሚመጣ ሰው አለ? እንድትመጣ የነገርካት ሴት ነበረች እንዴ አልኩት። ዳዊት በንግግር የተናደደ ምን አይነት የማይረባ ነገር ነው የምታወሪው? እዚህ ቤት ካንቺ ውጪ መጥቶ የሚያውቅ ሰው የለም በማለት በሩን ለመክፈት ወደ በሩ ሲራመድ መኝታ ክፍል ውስጥ ገብቼ ዘጋሁት። ወደ የመጣው ሰው ማን እንደሆነ በድምጽ ለየሁት። እናቴ ናት። ዳዊት በድንጋጤ እትዬ እዚህ ምን ትሰሪያለሽ ብሎ እየጠየቃት ነው። የምገባበት ጠፋብኝ። በመስኮት እንዳልዘል ያለውበት አፓርታማ ለመዝለል አይመችም። የት ናት ብላ የመኝታ ቤቱን በር ልትከፍት ስትል ዳዊት አስቆማት። ከእንግዳ ጋር ነኝ፣ ወደ ውስጥ እንድትገቢ አልፈልግም አለ። ግን እናቴን ማስቆም አልቻለም። በሩን ከፍታ ገባች። የዳዊትን ቲሸርት ከፓንት ጋር ብቻ ነበር የለበስኩት። እናቴ ስታየኝ በድንጋጤ ተሸማቀቅኩ። በንቀት ከላይ እስከ ታች አየችኝ። ዳዊትም ደንግጧል። ልብስሽን ልበሺና እንነጋገራለን ብላ ወደ ሳሎን ሄደች። ዳዊትን እያየሁት ምንድነው የማደርገው? እማዬን ምን ልላት ነው አልኩት።
አቅፎ አረጋጋኝ። ተረጋጊ፣ መጀመሪያ ልብስሽን ልበሺ። ያየችን እናትሽ ብቻ ናት። ስለዚህ ያን ያክል የሚያስፈራ ነገር አይደለም አለ። እኔ እናቴን ከሁሉም በላይ እፈራታለሁ። በጣም ኃይለኛና ግትር ናት። ውሳኔዋም ከባድ ነው። አሁን ምን እንደምታደርግ አላውቅም። ምናልባት ይሄ ነገር የሆነው በምክንያት ነው። እናትሽ ትረዳን ይሆናል። አንቺና እኔ አብረን እንድንሆን ልታግዘን ትችላለች አለ። ለባብሼ ወደ ሳሎን ሄድኩኝ። እናቴ ሶፋ ላይ ቁጭ ብላለች። ሁለታችንም ፊት ለፊት እንድንቀመጥ አዘዘችን። ፊት ለፊቷ ብንቀመጥም አይኗን ማየት አልቻልኩም። ምን እያደረጋችሁ ነው? ይሄ ነገር ተደብቆ የሚቀር መስሏችሁ ነበር? ሰርግሽ እኮ ደርሷል በማለት በቁጣ ተናገረች። እኔ ምንም መናገር ስላልቻልኩ በዝምታ እያየኋት ነው። ዳዊት ግን ዝም አላለም። እትዬ ፍቅር ውስጥ ገብተናል፣ ራሳችንን መቆጣጠር አንችልም አላት። እናቴ የባስ ተበሳጨች። ይሄ የተሳሳተ ግንኙነት እንጂ ፍቅር አይደለም። አሁን ያየሁትን ነገር ለማንም አልናገርም። እናንተም ይሄ ነገር እንዳልተፈጠረ ትረሱታላችሁ። ድጋሚም አትሞክሩትም። ቃልዬን ታገቢዋለሽ አለች። እናቴ የተናገረችው ትእዛዝ ስለሆነ በመስማማት ጭንቅላቴን ከፍ ዝቅ አደረግኩት። እኔ ግን በዚህ አልስማማም፣ ምክንያቱም ፍቅር ይዞኛል፣ እንድታገባ አልፈልግም አለ። እናቴ ዳዊትን በጥፊ መታችው። ወደ ራስህ ተመለስ፣ የልጄን ሕይወት እንድታበላሽ አልፈልግም። እማዬ ተነሽ ተከተይኝ ብላ ከቤት ወጣች። እኔም እሷን ተከትዬ ልወጣ ስል እጄን በመያዝ እባክሽ ብቻዬን ጥለሽኝ አትሂጂ እየፈራሁ ነው አለ። የዳዊት ሁኔታ በጣም ያሳዝናል፣ ግን አብሬው መሆን አልችልም። ትቼው እናቴን ተከትዬ ሄድኩኝ። ቤት እስከምንደርስ ከእናቴ ጋር ምንም ነገር አልተነጋገርንም። ቤት ስንደርስ ወደ ክፍሌ ይዛኝ ገባች። ዳዊትን እንደመታችው እኔንም በጥፊ መታችኝ። ስርዓት እንዲኖርሽና ራስሽንም እኛንም እንድታከብሪ አድርገን ነበር ያሳደግንሽ። አሁን ግን ለራስሽም ለኛም ውርደት አሸከምሽን በማለት በጩኸት ተናገረችኝ። ከማልቀስ ውጪ መናገር አልቻልኩም። በዚህ ዕድሜ እናቴ እየገረፈችኝ ነው። በእርግጥ ጥፋተኛዋ እኔ ነኝ። ለዳዊት የሚሰማሽ ስሜት ካለ ከልብሽም ከአእምሮሽም አስወጪው በማለት አጠር ቀጠን ያለ ትእዛዝ ሰጠችኝ። ከዛ በኋላ ከዳዊት ጋር አንገናኝም። የማገኘው ቃልዬ ጋር ሲመጣ ብቻ ነው። የመጀመሪያ ሚዜ መሆኑ ለኔም ለሱም እንደሚከብድ አውቃለሁ፣ ግን ስሜቴን መቆጣጠር ግዴታዬ ነው። እማዬ እየተከታተለችኝ ነው። የሰርጉ ቀን ሳምንት ሲቀረው ዳዊት ወደ ሥራ ቦታዬ መጥቶ አናገረኝ። ወደ ቢሮዬ ስገባ ቀድሞ የደረሰኝ ጠረኑ ነበር። ሳየው ልቤ በፍጥነት መምታት ጀመረ። በሩን ከወደ ውስጥ ዘጋው። እዚህ ምን ልትሰራ መጣ? ከኔ ጋር ብቻችንን መታየት የለብንም፣ ወሬው ለማዬ ይደርሳታል አልኩት። በዚህ ሰዓት ማንም ቢያይ ምንም አይመስለኝም። ሰርግሽ 1 ሳምንት ብቻ ነው የቀረው እና ምን እያሰብሽ ነው ሲለኝ ሳኩኝ። ምክንያቱም ሰርጉን ትቼ ወደሱ የሚሄድ መስሎት እየተሰማው ነው። እኔ እናንተ መካከል ያለውን ነገር ዘግተነዋል። ከዚህ በኋላ በመካከላችን ምንም አይኖርም። ስለዚህ ተስፋ አታድርግ። ወደኔ በመጠጋት አይኖቼን መመልከት ጀመረ። ትንፋሹና ጠረኑ የልቤን ምት እንዲጨምር እያደረገው ነው። የእውነት ከኔ መራቅ ላንቺ ቀላል ነው ማለት ነው? ለሚሰማን ስሜት ምንም ሳንታገል እጅ ልንሰጥ ነው አለ። ብዙ የማይረቡ ስሜቶች አሉ። ከነዛ መካከል ደግሞ ላንተ ያለኝ ስሜት ነው። ለማይረባና ከጊዜ በኋላ ለሚጠፋ ስሜት መታገል አልፈልግም። የተናገርኩት ነገር ልቡን ሰብሮታል። እሺ ከማለት ውጪ ምንም ቃል ሳይተነፍስ ነበር ከቢሮ የወጣው። የሰርጌ ቀን የሙሽራ ልብስ ለብሼ ሙሽራዬን እየጠበቅኩ ያለ አንድ የታሸገ ፖስታ መጣልኝ። ገና ስቀበል ውስጤ በፍርሃት እየራደ ነበር። ስከፍተው ያልጠበቅኩት ነገር ነው። አይኖቼ በድንጋጤ ፈጠዋል። እጄ እየተንቀጠቀጠ ነው። ከዳዊት ጋር አልጋ ላይ እርቃኔን ተኝቼ የሚያሳይ ፎቶ ነው። ስንሳሳምና ተቃቅፈን የሚያሳዩ ብዙ ፎቶዎች ናቸው። እያየው ያለ በሩ ተከፈተ። በፍጥነት ፎቶቹን መሳቢያ ውስጥ አስገባው። እማዬ ናት።
ሙሽራሽ ሊወስድሽ እየመጣ ነው አለች። ራሴን ለማረጋጋት በሞክርም አልቻልኩም። እናቴ እጄን በመያዝ ተረጋጊ፣ ምንም የሚያስፈራ ነገር የለም፣ ቃልዬ ይወድሻል፣ እንደ ንግስት ተንከባክቦ ነው የሚያኖርሽ አለችኝ። እንደዚህ ድንብርብር የወጣው በምን እንደሆነ አልገባትም። እኔም አልነገርኳትም። ዳዊት ሚዜው ነው፣ አብሮ መጥቷል። ምንም ነገር እንዳልተፈጠረ እያስመሰልን ነው። እኔ ግን በሰርጌ ቀን በጭንቀት ተወጥሬ እቺ ቀን እንደምንም አለፈች። እኔና ቃልዬ የራሳችን ቤት ብቻችንን መኖር ጀመርን። ግን ደስተኛ መሆን አልቻልኩም። ካሁን ያ ፎቶ ለቃልዬ ደርሷል እያልኩኝ ሰቀቀን ሊገለኝ ነው። ከቅርብ ጊዜ ወዲህ ጥሩ ሁኔታ ላይ ያለሽ አትመስይም። ቆይ ምንድነው የሚያስጨንቅሽ? በማለት ቃልዬ ጠየቀኝ። እኔ ግን ምንም እንደማያስጨንቀኝ ነገርኩት። አንዳንዴ ዳዊት ወደኛ ቤት መጥቶ ከኛ ጋር ጊዜ ያሳልፋል። እሱ ምንም ጭንቀት የለበትም። ይሄንን ፎቶ የላከው እሱ እንደሆነ አውቃለሁ። ግን ለምን እንደዚህ ታደርጋለህ ብዬ አላናገርኩትም። በዝምታ ብቻዬን እየተጨነቅኩ ነው። ከሰርጉ በኋላም ዳዊት ፎቶዎቹን መላክ ቀጥሏል። ጭንቀቱ ከአቅሜ በላይ ስለሆነብኝ ታምሜ ተኛው። ሆስፒታል መሄድ አልፈልግም። ማንንም ሰው ማየትም ሆነ ማናገር አስጠልቶኛል። ቃልዬ በጣም ስለጨነቀው ለማዬ ነገራት። እናቴን ሳያት እንባዬን መቆጣጠር አልቻልኩም። እያለቀስኩ እንደ ሕፃን ጉያዋ ውስጥ ገባው። እናቴ አጥብቃ አቀፈችኝ። ጸጉሬን እየዳበሰች አይዞሽ አለችኝ። ከልጄ ጋር የእናትና የልጅ ጊዜ ማሳለፍ ስለምፈልግ ዛሬ ከጓደኞች ጋር ጥሩ ጊዜ አሳልፍ ብላ ቃልዬ ከቤት እንዲወጣ አደረገችው። እሱ ሲወጣ እናቴ እንደተለመደው መስቀለኛ ጥያቄ መጠየቅ ጀመረች። የአልጋ ቁራኛ ያደረገሽ ጭንቀት ምንድን ነው? ለእኔ ምንም መደበቅ አይጠበቅብሽም አለችኝ። እኔም የተላከውን ፎቶ አሳየዋት። እናቴ በጣም ደነገጠች። እኔ ራሱ መጀመሪያ ቀን ሳየው እንደሷ አልደነገጥኩም። ራሷን መሳት ነበር የቀራት። ይህንን የላከው ዳዊት ነው በማለት ጠየቀችኝ። ከሱ ውጪ ማን ሊሆን ይችላል አልኳት። እናቴ በንዴት ፊቷ ቀላ። ወገቧን ይዛ እየተንቆራጠጠች ነው። የእናቴን መጨነቅ ሳይ ይበልጥ ፈራው። ከመፍራቴ ብዛት ልቤን አቅለሸለሸኝ፣ አስመለሰኝም። እኔ ፍርሃት እንደሆነ እርግጠኛ ነኝ። እናቴ ግን ፊቴን አስተውላ አይታ ጸንሰሻል አለችኝ። እማዬ አሁን ደግሞ እንደ ዶክተር እያደረጋት ነው። ኧረ አይሆንም፣ መድኃኒት እየወሰድኩ ነው አልኳት። ከመቼ ጀምሮ ብላ ጠየቀችኝ። ከሰርጉ ቀን ጀምሮ ብዬ መለስኩላት። እናቴ በጭንቀት ተንፍሳ ቁጭ አለች። ለምን እንደዚህ እንደምትሆን አልገባኝም። ከዳዊት ጋር ብላ ንግግሯን ሳትጨርስ ለምን እንደጨነቃት ገባኝ። የወር አበባዬ መቼ እንደመጣ አሰላሰልኩ። ከ2 ወር በፊት ነው የመጣው። እማዬ ጉዶንኩ ያልኩ ማልቀስ ጀምር። ተነሽ ሆስፒታል እንሂድና እናረጋግጥ፣ የእውነት እርጉዝ ከሆንሽ ለባልሽ አባት ሊሆን እንደሆነ ተነግሬዋለሽ አለችኝ። እማዬ የእውነት ጸንሼ ከሆነ ጽንሶ የዳዊት ነው ስላት በጥፊ መታችኝ። አንቺ ባለ ትዳር ነሽ፣ ከባልሽ ውጪ ከሌላ ልታረግዣ አትችይም አለችኝ። ከእናቴ ጋር ሆስፒታል ሄደን ተመረመርኩ። እርጉዝ መሆኔን አረጋግጬ ተመለስኩ። አሁኑኑ ደውለሽ እንዲመጣ ንገሪው፣ አባት መሆኑን ማወቅ አለበት። ይሄ ሚስጥር በእኔና ባንቺ ልብ ውስጥ ተቀብሮ ይቀራል። ቃልዬ የልጅሽ አባት ይሆናል አለችኝ። እናቴ ምንም ያክል ኃይለኛ ብትሆንም ከጎኔ ስላለች እድለኛ እንደሆንኩ ይሰማኛል። እናቴ ቀን ሙሉ መክራ አሳመነችኝ። ይሄን ነገር ለማንም እንዳልናገር አስጠንቅቃኛለች። አሁን ከልቤ ጋርም ሆነ ከዳዊት ጋር የምታገልበት ጊዜ ደርሷል። እናቴ ከሄደች በኋላ ራት አዘጋጀው። በቀዝቃዛ ውሃ ገላይን ታጥቤ ልብሴን ቀይሬ ባሌን መጠበቅ ጀመርኩ። ሲያመሽ ደውዬ ምነው አመሸ፣ ለራት እየጠበቅኩ እኮ ነው አልኩት። ቃልዬ ወዲያው መጣ። ጠዋት ከእናቴ ጋር ትቶኝ ሲሄድ ድብርትና ህመም አዳክሞኝ ነበር። አሁን ሲመጣ ግን ነገሩ ሁሉ ተለውጦ ነበር። እንደዚህ በደስታ ሲፈነድቅ አይቼው አላውቅም። ግንባሬን በመሳም በህይወቴ የማልጸጸትበት ነገር አንቺን ማግባቴ ነው፣ ሚስቴ በመሆንሽ እድለኛ ነኝ ሲለኝ ፈገግ አልኩኝ። በውስጤ የደበቅኩት እውነታ እየጎዳኝ ነው። ግን ደግሞ እውነታው ሁለታችንንም ይጎዳናል። ማስመሰል ግዴታዬ ነው። ራት ከበላም በኋላ እርጉዝ መሆኔን ነገርኩት። የደስታ ሳቅ ተናነቀው። ወደ እኔ በመምጣት
አይኖቼን እያየ አባት ልታደርጊኝ ነው ብሎ ጠየቀኝ። እኔም አብሬው እያነባው አዎ አባት ልትሆን ነው ስለው አቀፈኝ። ስንት ሳምንት ሆነው ብሎ አለመጠየቁ ለኔ ረፍት ነው። ከዳዊት የጸነስኩትን ልጅ ለቃልዬ ሰጠሁት። ያሳሰበኝ የወሩ ጉዳይ ነበር። እሱንም አየ ለኔ ታዩ የማቀው ዶክተር ስላለ እሱ ይተባበረናል ብላ አረጋግታኛለች። በነጋታው የራት ፕሮግራም አዘጋጅተን ለቤተሰቦቻችንና ለጓደኞቻችን ደስታችንን ለማጋራት አሰብን። እውነት ለመናገር ይህንን ሐሳብ ያመጣው ቃልዬ ነው። እኔ ማንም ባይሰማ ጥሩ ነው ብዬ ነበር። እሱ ግን ደስታውን ከሚወዳቸው ሰዎች ጋር ለመጋራት ይፈልጋል። እዚህ የራት ፕሮግራም ላይ ዳዊትም ይገኛል። ዳዊት ይህንን ሲሰማ ምን እንደሚል አላውቅም፣ ግን በጣም ፈርቻለሁ። እማዬ ስለምትኖር እሷ ታግዘኛለች የሚለውን ሳስብ ትንሽ እረጋጋለሁ። የኔም የቃልዬም ቤተሰቦች ተገናኝተዋል። ጓደኞቻችንም አሉ። ደስታችንን ስንነግራቸው ሁሉም ተደሰቱ። እናቴም ገና መስማቷ እንደሆነ ስታስመስል ነበር። የዳዊት ፈገግታ ባንዴ ሲከስም አየሁት። እንኳን ደስ አላችሁ፣ አጎት ልታደርጉኝ ነው ማለት ነው። ለመሆኑ ጽንሱ ስንት ሳምንቱ ነው ብሎ ጠየቀ። የፈራሁት ጥያቄ ነው። ዳዊት ልጁ የሱ እንደሆነና እንዳልሆነ ለማረጋገጥ እየሞከረ ነው። ቃልዬ ምላሽ ከኔ እየጠበቀ ነው። 4 ሳምንቱ ነው አልኩት። ይሄ ማለት ከሰርጉ በኋላ የተፈጠረ ነው ማለቴ ነው፣ ግን ትክክለኛው 6 ሳምንት ነው። ዳዊት ፊት ለፊቱ ያለውን መጠጥ አንስቶ ጨለጠው። 6 ወይም 8 ሳምንት ብለው ኑሮ አይኑ በደስታ ያበራ ነበር። አሁን ግን ይሄ ጽንስ የሱ እንዳልሆነ አምኖ ተቀብሏል። እናቴ በፈገግታ ተመለከተችኝ። ልጄ አያት ልታደርጊኝ ስለሆነ ደስ ብሎኛል አለች። ፍቅርን የሚያስቀጥለው ጽንስ ውስጥ ያለ ልጅ ሳይሆን ልብ ውስጥ ያለ ፍቅር ነው። ለሁለታችሁም ልባችሁ ውስጥ ያለውን ፍቅር ፈጣሪ ያጠንክረው በማለት ዳዊት ምርቃት የሚመስል አሽሙር ተናገረ። ላንተም ጥሩና መልካም ሴት እንዲሰጥ እንመኝልሃለን አለችው እናቴ። እናቴ ከተናገረች በኋላ ሁሉም ሰው ፊቱን ወደ ዳዊት አዞረ። ቶሎ ብለህ አግባና ውለድ፣ ጓደኞች ጥለው እየሄዱ ነው አሉት። በፍቅር የተጎዳውን ልቤን የምትጠግንና ከፍቅር የማትሸሽ ሴት ከመጣች የልቤ በር ክፍት ነው አለ። ይህንን ሲናገር እኔን ሰረቅ አድርጎ እያየኝ ነበር። ያንተ ልብ መቼና ለማን መከፈት እንዳለበት አያውቅም። ወደ ህይወት የሚመጡ ሴቶች ሌላ የሞቀ ቤት ያላቸው ናቸው። አንተ ግን በእንግድነት ትቀበላለህ። ከዛ ጥለው ሲሄዱ ልብህ ይሰበራል። ስለዚህ ምርጫህን አስተካክል አለችው እናቴ። የሁለቱ የቃላት ጦርነት ቃልዬን ግራ አጋብቶታል። ወደ ጆሮዬ ጠጋ ብሎ እኔም አላቀው በሁለቱ መካከል የተፈጠረ ነገር አለ እንዴ ብሎ ጠየቀኝ። እኔም ለመሳቅ እየሞከርኩ የማየኝ ጸባይ ያወቅ ዳዊትም ደረቅ ነገር ነው አልኩት። ለነገሩ ሁለቱም ተመሳሳይ ባህሪ ነው ያላቸው። ድርቅናቸው ውይይቱን ወደ ክርክርና ጸብ እንዲሄድ ያደርገዋል አለ። የኔ ማርገዝ ዳዊትን ወደ አውሬነት ቀየረው። ቢሮዬ ድረስ እየመጣ ማስፈራራት ጀመረ። አንቺ እኔ ነሽ ቃልዬ ሳይሆን ባልሽ እኔ ነኝ መሆን ያለብኝ በማለት እየዛተ ነው። ለዳዊት ፍላጎት ቢኖረኝም ከሱ ጋር ቀጣይነት ያለው ግንኙነት እንደማይኖረኝ አውቃለሁ። በዛ ላይ አሁን ባለትዳር ነኝ። እባክቶኝ ያለፈውን ስተትን ተወውና ሕይወታችንን እናስተካክል አልኩት። በእኔ ልብ ላይ ቀልደሽ የምትወጂ መስሎኝ ነበር፣ ግን ያንቺ ፍላጎት ከኔ ጋር አልጋ ላይ መውደቅ ብቻ ነበር ሲለኝ ተናደድኩ። እንዴት እንደዚህ አይነት የማይረባ ነገር ትናገራለህ? እኔ ጊዜያዊ ቢሆንም ወድጄህ ነበር እንጂ ዮሴፍ ፍላጎት ያሸንፎኝ አይደለም አልኩት። እውነት ለመናገር ከዳዊት ለመራቅ ከሞከርኩ ጊዜ ጀምሮ ይበልጥ እየወደድኩት ነው። ግን ወደድኩት ማለት አብሬው ለመኖር እፈልጋለሁ ማለት አይደለም። በጣም እየናፈቅሽኝ ስለሆነ እንደ በፊቱ በድብቅ እንገናኝ፣ ቤታችንን እናትሽ ስላወቀችው ሌላ ቤት መቀየር እንችላለን አለ። እኔ ግን ድጋሚ ስተት መስራት አልፈልግም። ስለዚህ በጭራሽ ካንተ ጋር የማሳልፈው የፍቅር ጊዜ አይኖርም አልኩት። በዚህ ንግግር ስለተናደደ ማስፈራራት ጀመረ። ስለዚህ ፎቶዎቹን ለቃልዬ ልክለታለሁ ማለት ነው ብሎ ለመውጣት ወደ በሩ ሲራመድ አስቆምኩት። እባክህ የምትወደኝ ከሆነ ሕይወቴን አታበላሸው ብዬ በእንባ ታጅቤ ለመንኩት። አንቺ እኮ የኔን ሕይወት አበላሽተሽዋል፣ እኔ ግን ያንቺን ምንም አላደረኩትም።
በድብቅ ፍቅራችንን የምንቀጥል ከሆነ ደግሞ ትዳርሽ ኮሽ ሳይል ትኖሪያለሽ አለ። ከሱ ጋር የማልቀጥል ከሆነ ግን ሁሉንም ነገር ለቃልዬ እንደሚነግረው ሲነግረኝ ማልቀስ ቀጠልኩ። ለሁለት ቀን ጊዜ ሰጥቼሻለሁ አስቢበት ብሎኝ ወጣ። ይህንን ለእናቴ ብነግራት ይባስ ነገሩን ታጋግለዋለች። አሁን ላይ ዳዊት እልህኛ ሆኗል። እናቴ ካበሳጨችው በእርግጠኝነት የማይሆን ነገር ያደርጋል። ስለዚህ ለእናቴ መናገር የለብኝም። በዚህ ሁኔታዬ ስራ መስራት ስላልቻልኩ ወደ ቤት ሄድኩኝ። በቀዝቃዛዋ ተዘፍዝፌ ይህንን የድብርትና የጭንቀት ስሜት ለማባረር ሞከርኩ፣ ግን አልተሳካም። ይህንን የልብ ስህተት እንዴት ማስተካከል እንዳለብኝ እያሰብኩ ነው። ልቤ ውስጥ ያለውን ስሜት ቆልፌ ትዳሬን ለማስተካከል ብሞክርም ዳዊት ጎትቶ ድጋሚ ስህተት ውስጥ እንድገባ እያደረገኝ ነው። ቃልዬ ወደ ቤት ሲመጣ ድጋሚ ድብርት ውስጥ ገብቼ ያገኘኝ። እቅፉ ውስጥ አስገብቶ ምን ሆንሽብኝ የኔ አበባ ሲለኝ ስቅስቅ ብዬ አለቀስኩ። እንደዚህ ከውስጤ የሚፈነቅል ለቅሶ በማልቀሴ ደነገጠ። ምን ተፈጠረ? ደህና ነሽ? ጽንሱ ምንም አልሆነም አይደል እያለ በጥያቄ አጨናነቀኝ። እኔም የሆርሞን መዛባት ነው እንግዳ የሆነ ስሜት እየተሰማኝ ነው አልኩት። ግን ቃልዬ የሆነ ነገር እያስጨነቀኝ እንደሆነ ገብቶታል። እኔን አረጋግቶ ካስተኛኝ በኋላ እናቴን ለማናገር ወደ ቤተሰቦቼ ቤት ሄዶ ነበር። እናቴን ይዟት መጣ። በዚህ ድርጊቱ ተበሳጨውበት። የኔን ድብርት እናቴ ሳትሆን አንተ ነበርክ ማስተካከል ያለብህ፣ ግን አንተ ያንን ማድረግ አትችልም ብዬ ስናገረው እናቴ ተቆጣችኝ። ቃልዬ ስለተጨነቀ ነው ወደ እኔ የመጣው፣ ይህ ደግሞ ጥፋት አይደለም አለችኝ። መኝታ ክፍል ውስጥ ከእናቴ ጋር ተፋጠጥን። ቃልዬ ሳሎን ነበር። እማዬ ድብርቴ ከምን የመነጨ እንደሆነ ገብቷታል። ድጋሚ አስፈራርቶሽ ነው ወይስ ሌላ ችግር አለ በማለት ጠየቀችኝ። ዳዊት የተናገረውን መናገር አልፈለኩም። አስፈራርቶኝ ነው ብላት ነገሩ ስለሚባባስ አልናገርም። እንዲሁ ነው የደበረኝ አልኳት። አነጋገሬ እናቴን አስቆጣት። አንቺ እኮ ልጅ አይደለሽም፣ ትልቅና ባለ ትዳር ሴት ነሽ። ከዚህ በኋላ ለራስሽ ብቻ ሳይሆን ለባልሽና ለልጅሽ ስትይ የሚሰማሽን የድብርትና የጭንቀት ስሜት መደበቅ አለብሽ። ደስተኛ መስለሽ መታየት ግዴታሽ ነው። እንደ ልጅ አትሁኚ አለችኝ። እናቴ የኔን ስህተት ለማስተካከልና ለመደበቅ እየጣረች ነው። እናቴ ስትመክረኝ አምሽታ ሄደች፣ ግን ስሜቴ እንደዛው ነው። በነጋታው ወደ ቢሮ ሄጄ ለተወሰነ ጊዜ ረፍት ጠይቄ ተመለስኩ። የኔ ሁኔታ ያስጨነቀው ቃልዬ ስራ መግባት አልቻለም። ከኔ ጋር ነበር ያለው። ትንሽ ለቀቅ እንዲያደርግሽ ከቤት ወጣን በለና እንዝናና አለ። እኔ ግን ጥያቄውን አልተቀበልኩም። ከፈለግሽ ከከተማ መውጣት እንችላለን አለ ቃልዬ። ምንም አይነት ሐሳብ ቢያቀርብልኝም መቀበል አልቻልኩም። እሺ እዚሁ ቤታችን ውስጥ ጓደኞቻችንን ጠርተን ጥሩ ጊዜ እናሳልፍ፣ ከሰዎች ጋር ስትቀላቀይ ጥሩ ስሜት ሊሰማሽ ይችላል አለ። ጭራሽ ዳዊትን ቤት ድረስ ጠርቶ ጭንቀቴን ለማባባስ ነው ሐሳቡ። ከናርዲ ጋር ወጣ ለማለት አስበናል አልኩት። እሱም ደስ አለው። ናርዲን እንገናኝ አልኳት። ልብስ እየቀየርኩ ነበር። እሷም ለግማሽ ቀን ስራ አስፈቅዳ ወጣች። ምን እየተፈጠረ እንደሆነ አታውቅም፣ ግን አንድ ነገር እንዳለ ጠርጥራለች። ንገሪኝ ምንድነው ብላ ስጠይቀኝ እናቴ ያስጠነቀቀችኝ ነገር ትዝ አለኝ። ይሄ ነገር ከሶስታችን ውጪ ማንም ማወቅ የለበትም ብላኛለች። ለናርዲ ከነገርኳት ምናልባት ሳት ብሏት ለሆነ ሰው ልትናገር ትችላለች። ስለዚህ መናገር የለብኝም። ትዳር ውስጥ መግባት ትንሽ ያስጨንቃል። በዛ ላይ ለራሴ ጊዜ እየሰጠው አይደለም ብዬ ነገሩን ቀለል አደረኩት። አንቺማ በጣም እድለኛ ነሽ። ቃልዬን የመሰለ ባል አገባሽ። እኔን አታየኝም? ኮተታም እንኳን ማግኘት ሲከብደኝ አለች። አነጋገሩ አሳቀኝ። ናርዲ ስታማርጥ የኖረች ሴት ናት። አሁን መርጣ የጣለቻቸው ወንዶች እንኳን ዞር ብለው እያዩት አይደለም። ቁንጅናም ሆነ ብልሃት የሚጎላት ሴት አይደለችም። ግን የፍቅር ግንኙነቷ ሊሰምር አልቻለም። አሁን አይኔን ዳዊት ላይ ጥያለሁ። ምን ትመክሪኛለሽ? አንቺና እሱ በደንብ ትቀራረባላችሁ። ስለዚህ ስለሱ ብዙ ነገር ትነግሪኛለሽ ስትለኝ ደነገጥኩ። ዳዊት ላንቺ የሚሆነው እንዳይደለም ከሱ ላይ አይንሽን አንሺ አልኳት። አነጋገሬ ጠጠር ያለ ስለሆነ ደነገጠች። ለምን? እኔ ማላቅ የተደበቀ ችግር አለበት እንዴ በማለት ጠየቀችኝ።
እንደዛ ሳይሆን ዳዊት ሴት አሳዳጅ ነው፣ ለቁም ነገር አይሆንም። አንቺን ፍቅር አስይዞ ሌላ ሴት ጋር ከሄደ ትጎጃለሽ አልኳት። የሰጠዋት ምክንያት አላሳመናትም። ለተወሰነ ደቂቃ ተመለከተችኝ። ከዳዊት ጋር ያለሽ ነገር ምንድነው ብላ ስጠይቀኝ ተናደድኩ። እኔ እኮ ባለ ትዳር ነኝ፣ ምን አይነት ጥያቄ ነው የምትጠይቂኝ? ስላደነገጠች እየቀለድኩ ነው፣ እንደዚህ የሚያናድር ጥያቄ መሆኑን ባውቅ አልጠይቅሽም ነበር እያለች እኔን ለማረጋጋት ሞከረች። እኔ ግን ከሷ ጋር መቆየት አልፈለኩም። ተነስቼ እሷን ዘውትቼ ወደ ቤት መሄድ ጀመርኩ። ግን ልቤ ወደ ዳዊት እንዲሄድ እየገፋፋኝ ነው። ወደ ቤት መሄድ ትቼ ወደ ዳዊት መንገድ ጀመርኩ። እናቴ የተናገረችውን ማስጠንቀቂያ ረስቼዋለሁ። ቃልዬንም እያሰብኩት አይደለም። በዚህ ሰዓት የማስበው ዳዊትን ብቻ ነው። ይሄ ጭንቀት የሚለቀኝ የሱ እቅፍ ውስጥ ስገባ እንደሆነ አውቃለሁ። እቅፉ ውስጥ አስገብቶ ሆዴን እየነካካ ልጃችንን እወደዋለሁ ባለኝ እያልኩኝ እመኛለሁ። ፎቁን ወጥቼ በር ላይ ቆምኩኝ። እዚህ ቤት ውስጥ ከኔ ውጪ ማንም እንደማይመጣ ነግሮኛል። ይሄ ቤት የሁለታችን መገናኛ ነው። ላንኳኳ ወይስ ከፍቼ ልግባ እያልኩ አስባለሁ። ከቦርሳዬ ቁልፉን አወጣሁት። ለመክፈት ስጠጋ ስልኬ መጮህ ጀመረ። ቶሎ ብዬ ስልኬን አየሁት። የደወለው ቃልዬ ነው። በፍጥነት ተመልሼ ከህንጻው ወጣሁ። ስልኩን አንስቼ አቤት ቃልዬ ያልኩት። ናርዲ ደውላልኝ ነበር፣ እንደተለያያችሁ ነግራኛለች። የቱ ነሽ ነው ብሎ ጠየቀኝ። እየመጣው ነው ብዬ ስልኩን ዘጋሁት። እሱ ባይደውል ኑሮ አሁንም ድጋሚ ስተት ሰራ ነበር። ወደ ቤት ስገባ አቅፎ ተቀበለኝ። ከናርዲ ጋር በጥሩ እንዳልተለያያችሁ ነግራኛለች አለ። ደግነቱ የተጣላ ነው በዳዊት እንደሆነ አልነገረችውም። አሁን ደህና ነኝ አትጨነቅ አልኩት። ግን አንድ ያላስተዋልኩት ነገር የዳዊትን ቤት ቁልፍ በእጄ መያዜ ነው። የምን ቁልፍ ነው ብሎ ጠየቀኝ። ተደናበርኩ። የመመልስለት ጠፍቶብኝ አፌ ተሳሰረ። የቢሮ ቁልፍ ነው ብዬ ቦርሳዬ ውስጥ አስገባሁት። ቃልዬ የኔ ነገር ግራ እያጋባው ነው። ከጀርባው አንድ እየተከናወነ ያለ ነገር እንዳለ ገብቶታል። ከሁለት ቀን በኋላ ዳዊት ደወለልኝ። አስቢበት ያልኩሽን ጉዳይ ከምን አደረሽው ብሎ ጠየቀኝ። እኔ ግን እያለቀስኩ ተወይም ብቻ ነበር መልሴ። ስለዚህ ከኔ ጋር ጦርነት ትፈልጊያለሽ ማለት ነው ብሎ ስልኩን ዘጋው። ዳዊት በጣም ስለተበሳጨ የማይሆን ነገር ያደርጋል ብዬ ፈርቻለሁ። እሱን መኝታ ክፍሉኝ ነበር ያናገርኩት። ወደ ሳሎን ስመለስ ለቃልዬ እየደወለ ነበር። ስልኩን አታንሳው ብዬ አስቆምኩት። ለምን ሌላ ሰው እኮ አይደለም ዳዊት እኮ ነው የደወለው አለ። እኔ ግን ስለፈራው ሰበብ ፈጥሬ እንዳያነሳው አደረኩት። ከሰዓታት በኋላ በሩ ተንኳኳ። አዲሷ ሰራተኛ ለመክፈት ወደ በሩ ስትራመድ እኔ ከፍታለሁ ወደ ስራሽ ተመለሺ ብዬ አስመለስኳት። ሁኔታዬ ቃልዬን ግራ እያጋባው ነው። ዳዊት የሆነ ነገር ልኮ ይሆናል፣ ስለዚህ ቀድሜ መቀበል አለብኝ በማለት ነው በሩን የከፈትኩት። ግን በር ላይ የቆመችው ናርዲ ነበረች። በመካከላችን ለተፈጠረው ነገር ይቅርታ ለመጠየቅ ነበር የመጣችው። ቁጭ ብለን እያወራን እያለ የቃልዬ ስልክ ላይ መልእክት ገባለት። ስልኩን አንስቶ ሲመለከት የኔ ልብ እየመታ ነበር። በቃ እናንተ ተጫወቱ እኔ ወጣ ብዬ እመጣለሁ ብሎ ሲነሳ አብሬ በመነሳት የት ልትሄድ ነው ማለት ጠየቅኩት። የማስተካከለው ጉዳይ አለ ቶሎ መለሳለሁ፣ እስከዛው ከናርዲ ጋር የልብ ልባችሁን አውሩ ብሎ ጥሎን ወጣ። ናርዲ እያወራች ነው፣ እኔ ግን እያዳመጥኳት አይደለም። ምክንያቱም ለቃልዬ መልእክት የላከለት ማን ነው? አሁንስ ከማን ጋር ለመገናኘት ነው የወጣው እያልኩኝ እያሰብኩ ነው። አብሬያት እንዳልሆንኩና ችላ እንዳልኳት ሲገባት በቃውን ሊሄድ ነው፣ ሌላ ጊዜ አንቺ ስትፈልጊ መገናኘት እንችላለን አለችኝ። ቆይ ብዬ አልጠየቅኳትም። እሺ ቻው ብዬ ሸኘኋት። በዚህ ሁኔታዬ እንደምታዝንብኝ እርግጠኛ ነኝ፣ ግን ምንም ማድረግ አልችልም። ለቃልዬ ስደውል ስልኩን አያነሳም። አሁን ይባስ ተጨነቅኩ። ስልክ የማያነሳው የሰማው ነገር ቢኖር ነው ብዬ ስለፈራው ለእናቴ ደወልኩላት። እማዬ ቃልዬ የሰማ ይመስለኛል፣ ምን ላደርግ ነው እያልኩ በመርበትበት አናገርኳት። ተረጋጊና መስማቱን አረጋግጪ፣ የእውነት ሰምቶ ከሆነ አሁኑኑ ወደ ቤት ነይ። ንዴት ብዙ ነገር ያስደርጋል፣ ተናዶ ከመጣ ሊጎዳሽ ይችላል፣ ግን መስማቱን እርግጠኛ ሁኚ ብላ መከረችኝ። ለዳዊት ስደውል ስልኩ አይሰራም። አሁን ይበልጥ ፈራው።
ተጎዳርተው ቢሆንስ? በጭንቀት ስንቆራጠጥ ሰራተኛዋ ተጨነቀች። የማግዝሽ ነገር አለ ብላ ጠየቀችኝ። አርፈሽ ስራሽን ስሪ ብዬ ጮኩባት። ይሄን ማድረጌ ትክክል እንዳልሆነ አውቃለሁ፣ ግን ደግሞ በዚህ ሰዓት የማየውና የምሰማው ነገር ሁሉ ችግር የሚያመጣ መስሎ ነው የሚታየኝ። ሲጀመር ሰራተኛ ያስፈልገንም ለራሳችን መሆን አይከብደንም ብዬ ነበር። እሱ ግን ያስፈልገናል ብሎ ችክ አለ። የእሱም የኔም ቤተሰቦች ያስፈልጋችኋል ብለው የእሱን ሐሳብ ደግፈዋል። ቃልዬ እስከ እኩለ ሌሊት አልመጣም። እማዬ እየደወለች እንዴት ሆንሽ መጣ እያለች መጠየቋን ቀጥላለች። ወደ ቤተሰቦቼ ቤት መሄድ ፈልጋለሁ፣ ግን ደግሞ የዚህን ነገር መጨረሻ ሳላውቅ መሄድ አልፈልግም። እስከ እኩለ ሌሊት ቁጭ ብዬ ጠበቅኩት። ሲመጣ ትንሽ ሞቅ ብሎት ነበር። ልደግፈው ስሞክር ተይው አትቸገሪ፣ ራሴ መንቀሳቀስ እችላለሁ ብሎ ወደ መኝታ ክፍል ገባ። ቃልዬ እንደዚህ ሆኖ አይቼው ስለማላውቅ አዲስ ሰው ሆኖብኛል። ነይ ከጎኔ ተኚ፣ አንቺ እኮ ሚስቴ ነሽ፣ በግራ ጎኔ ተኚ በማለት እቅፉ ውስጥ አስገባኝ። ምንም የሰማው ነገር የለም። ቢኖር ኑሮ እንደዚህ አያደርግም ነበር። ሌሊትም ሙሉ አቅፎኝ አደረ። ጠዋትም ከቅፉ እንደወጣ አልፈለገም። ለመነሳት ስሞክር እባክሽ ለተወሰነ ሰዓት እንደዚህ እንቆይ አለ። እኔ ግን ስለጨነቀኝ መነሳት ፈልጋለሁ ብዬ ተነሳው። እንደዚህ ጠጥታ አይቼ አላውቅም ነበር አልኩት። ከተኛበት በመነሳት መጀመሪያ ሻወር ልውሰድ፣ እስከዛ ቁርስ ስሪልኝ፣ ዛሬ አንቺ የሰራሽውን ቁርስ ነው መብላት የምፈልገው አለ። እንግዲህ የሆነ ነገር እያየሁበት ነው። እሺ ብዬ ወደ ኪችን ሄድኩኝ። ቁርስ እየሰራው ለእናቴ ደወልኩ። ምን እንደተፈጠረ ለማወቅ ጓጉታ ነበር። እናም አሁን የሚያሳየኝን እንግዳ የሆነ ነገር ስነግራት አሁኑኑ ቤት ነይ አለችኝ። እኔ ግን መጨረሻውን ማየት ፈልጋለሁ። ከእናቴ ጋር ስጨርስ ለዳዊት መደወል ጀመርኩ። አንዴ እንደጠራ ቃልዬ ወደ ኪችን መጣ። ስልኩን ቶሎ ብዬ ዘጋሁት። ምን ነው ደነገጥሽ? ለማን እየደወልሽ ነበር ብሎ ቀለል አድርጎ ጠየቀኝ። ከእናቴ ጋር እያወራን ነበር፣ በመሃል ስልኩ ተቋረጠ ብዬ ዋሸሁት። ወዲያው ዳዊት መደወል ጀመረ። ማንሳት አልቻልኩም። ማን የደወለው አንሺው እንጂ ብሎ ተጠግቶ አየው። አንሺው ብሎ ተቆጣኝ። ስለፈራው ማንሳት አልቻልኩም። ዳዊት የማይሆን ነገር ቢናገር ከባድ ነው። ለምንድነው ስልኩን የማታነሹ በማለት ሲጠይቀኝ የመመልስለት ነገር ጠፋብኝ። ስልኩን ከእጄ ወስዶ አነሳው። ስፒከር ላይ በማድረግ እሱ ማናገር ጀመረ። ዳዊት ምን ነው በጠዋት ደወልክ ብሎ ጠየቀው። ዳዊት ስልኩን ዘጋው። የተፈጠረ ነገር እንዳለ እርግጠኛ ሆንኩት ይሄኔ ነበር። ቃልዬ አልኩት አይኔም ባቅርሮ። እሱ ግን ምንም እንድናገር አላደረገም። የሰሞኑ ጭንቀትና ድብርት በምን ምክንያት እንደሆነ አውቃለሁ ሲለኝ በድንጋጤ ተሸማቀቅኩ። ቃልዬ በጣም ይቅርታ አልኩት በእንባ ታጅቤ። እጄን አጥብቆ በመያዝ ምሻት አልቅሺ፣ ያለፈው አልፏል። ሁሉም ሰው ስህተት ይሰራል። ዋናው ከስህተትሽ መማርሽ ነው አለ። አሁን ይባስ ራሴን መውቀስ ጀመርኩ። በቀላሉ ይረዳኛል፣ ይቅርታ የሚያደርግልኛል ብዬ አላሰብኩም ነበር። ምንም የምለው ነገር ስለሌለ ማልቀስን መረጥኩ። እቅፉ ውስጥ አስገባኝ። ልቤ ውስጥ ያለሽ ቦታ እንዳለ ነው። ፍቅሬ አልቀነሰም። ከአንቺ ጋር አብሬ ማርጀት ፈልጋለሁ አለኝ። ዳዊት ያጠመደው ወጥመድ ከሽፎበታል። ለቃልዬ የነገረው እሱ ነው፣ ግን ለምን እንደነገረው ገብቶታል። ዳዊት ሁለታችንን ለማለያየት ነበር እቅዱ፣ ግን አልተሳካም። ቃልዬ የሰራውትን ስህተት አውቋል። ግን አንድ ያላወቀው ነገር ቢኖር የጸነስኩት ልጅ የዳዊት መሆኑን ነው። የዚህ ልጅ ትክክለኛ አባት ዳዊት እንደሆነ የምናውቀው እኔና እማዬ ብቻ ነን። እናቴ ሁልጊዜም ታስጠነቅቀኛለች፣ እኔ ግን እንቅልፍ አጥቻለሁ። ቃልዬ ይሄንን ካወቀ በጣም ይጎዳል። መጎዳት ብቻ ሳይሆን ይጠላኛል። እናቴ ሁሉም ነገር ተስተካክሏል ትለኛለች፣ እኔ ግን እንዳልተስተካከለ ውስጤ እየነገረኝ ነው። አሁንም ጭንቀቱ ሊለቀኝ አልቻለም። ወራቶች ተቆጠሩ። ዳዊት ያለበትን ሁኔታ ማወቅ አልቻልኩም። በጣም እያስጨነቀኝ ነው። የልጅ አባት እኮ ነው፣ እንዴት አልጨነቅ እያልኩ ለራሴ ማስተባበያ ሰጣለሁ። ያለበት ሁኔታ እንዳስጨነቀኝ ለእናቴ ስነግራት ተቆጣችኝ። ግን እማዬ ለልቤም ማዝናለች። ጭንቀቴ እንዲቀለኝ ዳዊት ያለበትን ሁኔታ ከቤተሰቦቹ ጠይቃ ነገረችኝ። ጥሩ ሁኔታ ላይ ነው፣ ተመችቶታል ብላ ለተወሰነ ጊዜ አረጋጋችኝ። ግን እማዬ
ዋሽታኛለች። ምክንያቱም ዳዊት ጥሩ ሁኔታ ላይ አይደለም። ጠጪና ዓላማ ቢስ ሆኗል። ስራውን አቁሞ የቤተሰቦቹ ጥገኛ ሆኗል። ጓደኛም ሆነ የሚቀርበው ሰው የለውም። ይህንን ሳውቅ በጣም አዝኛለሁ። ወንድ ልጅ ወለድኩ። መልኩ ዳዊትን መስሎ ዋረዳለሁ ብዬ ፈርቼ ነበር። ግን ልጄ የሚመስለው እኔን ነው። ከኔና ከናቴ ውጪ ሁሉም ሰው ያለ ቀኑ የተወለደ ልጅ ነው ብለው አምነዋል። እኔና እናቴ እንዲሁም ዶክተሩ በቀኔ እንደወለድኩኝ እናውቃለን። ዳዊት ሱሰኛ እንደሆነ ሰምቻለሁ። በእኔ ምክንያት እንደዚህ እንደሆነ እንደሚያወራ ሰማሁኝ። አንድ ቀን ሂጄ ማናገር እፈልጋለሁ፣ ግን ደግሞ በጣም ፈራሁት። ይህንን ነገር ለእናቴ በስልክ ስነግራት እናቴ ከኔ ጋር ለማውራት ስራ ቦታዬ ድረስ መጣች። እናቴ ድጋሚ እንዳልሳሳትና ቃልዬን እንዳልከዳው በድጋሚ አስጠነቀቀችኝ። እኔ ግን የልጄ እውነተኛ አባት እንዲጎዳ እንደማልፈልግ ለእናቴ እየነገርኳት ነው። በጣም የተሳሳት ነው ይህንን ጉዳይ እዚህ ቢሮ ውስጥ ማውራታችን ነበር። ምክንያቱም ንግግራችንን የሰማችው ናርዲ ሚስጥር ይዛ መቆየት አልቻለችም። ለዳዊት ደውላ የተወለደው ልጅ የሱ እንደሆነ ነገረችው። አመሻሽ ላይ ቤት ከገባው በኋላ ዳዊት በራችንን አንኳኳ። በሩን የከፈተው ቃልዬ ነበር። እዚህ ምን ትሰራለህ ሲለው ስሰማ በፍጥነት ወደ በሩ ሄድኩኝ። ዳዊት ከሰውነት ጎዳና ወጥቷል። ያለበት ሁኔታ ጥሩ እንዳልሆነ ያስታውቃል። ግን አይኖቹ እኔን ሲያዩ በደስታ ያበራሉ። አባት እንደሆንኩ ለምንድን ነው የደበቃችሁኝ? በልጄ ላይ መብት አለኝ ሲል ደነገጥኩ። መሬት ተከፍቶ ቢውጠኝ ደስ ይለኝ ነበር። ቃልዬ ከት ብሎ ሳቀ። የጅል ቀልድህን አቁም፣ በዛ ላይ ወደ ቤቴ መጥተህ እንድትረብሸኝ አልፈልግም ብሎ በሩን ሊዘጋበት ሲሞክር እጁን ያዘው። እንዳይደባደቡ ፈርቼ ነበር። ልጁ የኔ ነው። ሚስት ከእናቷ ጋር ስታወራ የሰማት ሰው አለ። እርግጠኛ መሆን ከፈለክ ምርመራ አድርገን ማረጋገጥ እንችላለን ሲለው ቃልዬ ወደ እኔ ዙሮ ተመለከተኝ። እኔም በዝምታ ተመለከትኩት። ቃልዬ ለዳዊት አልተበገረም። ልጁ የራሴ ነው፣ አሁን ከዚህ ጥፋ ብሎ በሩን ዘጋበት። ወደ እኔ በመጠጋት አይኖቼን አስተውሎ አየ። ዳዊት የተናገረው ነገር እውነት እንደሆነ ከአይኖቼ ያረጋግጧል። ንዴቱን ለመቆጣጠር ጥርሱን ነክሷል። አንገቴን አቀርቅሬ እንባዬን እንደ ጉድ አዘንበዋለሁ። ድጋሚ ካድሽኝ? አይኔን እያየሽ ዋሸሽኝ? ቆይ የበደልኩሽ ነገር ምንድን ነው? በማለት በንዴት እየጮኸ ጠየቀኝ። ምንም የመናገር አቅሙ አልነበረኝም። ይሄ ሰው የመናደድ ሙሉ መብት አለው። እኔ ላይ ጉዳት አለማድረሱም ተመስገን ነው። ፊት ለፊት የነበረውን የአበባ ማስቀመጫ አንስቶ ወረወረው። እኔ ላይ ጮሆ ዕቃ ሰባብሮ ከጨረሰ በኋላ ራሱን አረጋጋ። ይሄ ልጄ እኔ ነው፣ ዳዊት ከኔ ሊነጥቀው አይችልም፣ አንቺም የኔ እንደሆነ ትናገራለሽ ብሎ አስጠነቀቀኝ። እኔ እስከዛሬ ስፈራና አስጨነቅ የነበረው እሱ እንዳይሰማ ነበር። አሁን ሁሉንም ነገር አውቋል። ስለዚህ ከሱ ጎን ቁሜ አድርጌ የሚለኝን አደርጋለሁ። ልቤ ዳዊትን ይመኛል፣ ግን ደግሞ ቃልዬን መተው እንደሌለብኝም እየነገረኝ ነው። ልቤንም ጭንቅላቴንም ተጠቅሜ በደንብ ሳስብ ወደ ቃልዬ አደለው። ዳዊት ልጁ የኔ ነው እያለ ለሁሉም ተናገረ። ቤተሰቦቼ ተሸማቀዋል። የቃልዬ ቤተሰቦች እኔን እያንቋሸሹ ነው። ባሌ ግን ከጎኔ ቆሟል። ሚስቴን አምናታለሁ፣ ልጁም የኔ ነው ብሎ ተከራከረ። ቃልዬ ስተቴን ሸፍኖ ከጎኔ ሲቆም ትክክለኛ ወንድ ጋር እንደሆንኩኝ እርግጠኛ ሆንኩኝ። የዘረመል ምርመራ መደረግ አለበት ሲባል ቃልዬ እሺ ብሎ ተስማማ። እኔ ግን አይሆንም ብዬ ነበር። የውጤቱን ጉዳይ ለኔ ተይው አትጨነቂ አለ። ቃልዬን ተማምኜ በሐሳቡ ተስማማው። ውጤቱ የታየው የሶስታችንም ቤተሰቦች በተገኙበት ነበር። የዳዊትና የቃልዬ ቤተሰቦች ሲገላምጡኝ፣ የኔ ቤተሰቦች ደግሞ አንገታቸውን ደፍተዋል። ዳዊት ውጤቱን ለማወቅ በጣም ጓጉቷል። ቃልዬ ደግሞ እጄን አጥብቆ በመያዝ ከጎኔ መሆኑን እያሳየኝ ነው። ልጁ የዳዊት መሆኑን እርግጠኛ ነኝ። ምን እንደሚፈጠር አላውቅም። ውጤቱ ተከፍቶ ታየ። ውጤቱ የሚናገረው ልጁ የዳዊት ሳይሆን የቃልዬ እንደሆነ ነው። በደስታ ቃልዬን አየሁት። በፈገግታ ጠቀሰኝ። ምን አለ ይሄ ውጤት የእውነት ቢሆንና ልጁ የቃልዬ ቢሆን ብዬ ተመኘው። ግን አንድ የሆነ ነገር መቀየር አይችልም። ልጁ የዳዊት ነው፣ ግን ቃልዬ በሆነ መንገድ ውጤቱን ቀይሮታል። ዳዊት በጣም ተናዷል። እኔ ለማነቅ ተገለገለ።
ልጁ የኔ ነው ግን በሆነ መንገድ ውጤቱ ተቀይሯል ብሎ እየጮኸ ነው። እኔና ቃልዬ እጅ ለእጅ ተያይዘን ወደ ቤታችን ተመለስን። ዳዊት አርፎ እንደማይቀመጥ አውቃለሁ። ቃልዬም በሚችለው ሁሉ እኔን ከዳዊት ለመጠበቅ እየሞከረ ነው። ግን ከዳዊት ሊጠብቀኝ አልቻለም። አንድ ጠዋት ላይ ወደ ሥራ ለመግባት እየተጣደፍኩ ያለ ዳዊት የህንጻው መግቢያ ላይ እየጠበቀኝ ነበር። ሳየው ደነገጥኩ። በፈገግታ ተመለከተኝ። ምን ፈለከው ማለት ጠየቅኩት። እሱም ይበልጥ ወደ እኔ በመጠጋት የኔን ሕይወት አጠውልገሽ አንቺ ደስተኛ ሆነሽ እየኖርሽ ነው። ፍቅሬን፣ ተስፋዬን፣ ደስታዬንና ሕይወቴን እንዲሁም ልጄን ወስደሽብኛል አለ። አነጋገሩ መቀየር ጀመረ። ኃይል እያበዛ ነው። በፍርሃት ወደ ኋላ ሳፈገፍግ የሆነ ነገር ከሹራቡ ኪስ አውጥቶ ፊቴ ላይ ረጨብኝ። በጣም ያቃጥላል። መቋቋም ስላልቻልኩ መጮህ ጀመርኩ። ዳዊት ከአካባቢው ተሰውሯል። ሰዎች ተሯሩጠው ወደ ሆስፒታል ወሰዱኝ። ዳዊት የተበቀለኝ በቀል አስከፊ ነበር። ግማሽ ፊቴን በአሲድ አበላሸው። ይሄ ክስተት የሕይወት የመጨረሻ መስሎኝ ነበር። ግን እድሜ ለቃልዬ ሁልጊዜም ቢሆን ከጎኔ ይቆማል። አዲሱን መልኬን እንድቀበልና ደስተኛ እንደሆን ለማድረግ ብዙ ለፍቷል። በስተመጨረሻም ተሳካለት። ደስተኛ ሴት መሆን ቻልኩኝ። ዳዊትን እስር ቤት እንዲገባ አደረገው። አንዳንዴ መጋለጥ የሌለባቸው ሚስጥሮች አሉ። የልጅ አባት ቃልዬ እንደሆነ ማሳመናችን ትክክል ነበር። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።